ደግሞ ድሉ ደርሶ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ዘመረ ካለኝ አቤት ደግሞ እስቲ ሁሉም ሰው መጽሐፍ ቅዱሱን የማቴዎስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 13 ጀምሮ ያለውን ያውጣ። በስልኮቻችሁ ላይ የምትከታተሉም ከሆነ ማቴዎስ ወንጌል ላይ አድርጉ። በመጽሐፍ ቅዱስ መደበኛው መጽሐፍ ቅዱስ ትርጉም የያዛችሁ አዲስ ኪዳን ገጽ 4 የማቴዎስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 13 ጀምሮ የአምላካችን የእግዚአብሔር ክቡር የሆነው ቃል እንዲህ ይነበባል። ኢየሱስ በሚለው ሕያው ስም እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ ከመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው ደግመዋለሁ፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እንጸልይ። ኦ ማይ ጋድ። መልካሙን ስራችሁን አይተው መልካሙን ስራችሁን አይተው ደግመዋለሁ፣ መልካሙን ስራችሁን አይተው ደግሜ እላለሁ፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። መልካም የሆንክ እግዚአብሔር አባታችን በኢየሱስ ዘላለማዊ ስም ስለ ሁሉ ባረክንህ። ለነጋችን ሕይወት ብርታት ጉዞ ይሆነን ዘንድ ወዳየህልን ታላቅ ተስፋ በመንፈስ ታላቅ ኃይል መገስገስ እንድንችል ወዳየህልን የነገ ሙላት የሚያደርስ ለዛሬ የሚሆነንን ደግሞ የቃልህን ስንቅ እንድንሰንቅ ከዘላለም የቃልህ ማዕድ አሁን ስለምትቆርስልን እጅግ ባረኩ። በማስተዋል ይህ ታላቅ ሕዝብ እንዲባረክ ተናጋሪውን የትንሹ ልጅህ በጸጋ ጥበብ እንድትሞላኝ ፍቃድህ በዚህ ያለመከልከል እውን እንዲሆን ታላቂቱ አደራረግህን እንድታሳይ ስምህን ጠርተን ጸለይን። በጠበክልን ታላቅ ክብር አሁን በተባለው በዚህ ጊዜ ዛሬም ተብሎ ተላልፎ በተሰጠን የበረከት ቀናችን ቃልህ ውስጥ ያለውን የዘላለም በረከት በሙላት እንድትሰጠን በኢየሱስ ስም ለምንህ። በመረዳት በልጅነት መንፈስ አባታችን ስለሆንክ ደግሞ እንደ ልጅ እንጸልያለን። መንፈሳዊ በረከት ሁሉ ይድረሰን። እግዚአብሔር አባት በኢየሱስ ስም እንደ ልጅ እንጠይቀሃለን። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን በተጠበቀልን የሰማይና የምድር በረከት በዘላለም ቃልህ ውስጥ ያለ ሁሉ እንዲደርሰን በዚህ ቀን አጥብቀን ጸልየናል። ከምንሰማው ቃል የተነሳ በኢየሱስ ክርስቶስ ስም ነፃ እንድንወጣ ጸልየናል። ብርሃን እንዲበራልን ጸልየናል። ሕይወታችንን፣ ነጋችንን፣ ታሪካችንን የሚቀይር ያንተ ሕያው ጸጋ በኢየሱስ ስም እንዲያገኘን አሁን ጸልያለሁ። ሰዎችን ሁሉ የሚያድነው የዘላለም ጸጋ ተገልጧልና በተገለጠው በክርስቶስ ኢየሱስ ባለው ጸጋ ሴትና ወንዶች ሁሉ በኢየሱስ ስም አባት ነፃ እንዲወጡ ጸልያለሁ። ክፉ ከምንሰማው ሕያው ቃል ብርሃን የተነሳ ለዘላለም ይከልከል። ሁሉ ሆኗል፣ ለስም ክብር ሆኖ ይቅር። ኢየሱስ ብዬ ጸለይኩ።
ክርስቶስ ኢየሱስ ለዘላለም ብቻውን ጌታ። አሜን ናችሁ ወይ? ዛሬ እንዲህ ብዬ እናገራለሁ፣ ብርሃናችሁ ይብራ። አሜን አሜን። ተናገሩ እስቲ፣ ብርሃኔ ይበራል በሎ። ኢየሱስ ያድናል። ግን እግዚአብሔር እሱ መልካም ነው። ከኔ በላይ ጩሁና ተናገሩ እንጂ እንደዚህ በሉ፣ ብርሃኔ ይበራል በሉ። በኃይል ጩሁና ብርሃኔ ይበራል በሉ። እሺ እንደገና ተናገሩ፣ ብርሃኔ ይበራል በሉ። እንዲህ ላለው ብርሃናችሁ ይብራ። ብርሃናችሁ በሰው ሁሉ ፊት ይብራ። በትውልድ ሁሉ ፊት ይብራ። በጊዜውም አለ ጊዜውም ይብራ። አረ ጩሁና አሜን በሉ ባካችሁ። በመውጣት በመግባታችሁ ሁሉ ይብራ። ብርሃናችሁ በትምህርት ቤት ይብራ። ብርሃናችሁ በሥራ ቦታ ይብራ። ብርሃናችሁ በንግድ ቦታ ይብራ። ብርሃናችሁ በገጠር በከተማ ይብራ። አሜን። በትውልድ ሁሉ ፊት ይብራ። ለምንድን ነው የሚበራው? ለእግዚአብሔር ክብር እንዲሆን፣ የሰማይ አባት እግዚአብሔር እንዲከብር። ማን እንዲከብር? እግዚአብሔር እንዲከብር። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩት ብርሃናችሁ በሰው ሁሉ ፊት ምን ይበል? ይብራ። እዚህ ውስጥ አንዳንድ ሐሳቦችን ትንሽ ልንገራችሁ። የማቴዎስ የወንጌል መጽሐፍ 27ቱ የአዲስ ኪዳን መጽሐፍት መካከል በተለይም የክርስቶስ ኢየሱስን የምድር አገልግሎት በተረኩበት የወንጌል ሥራ የክርስቶስ ኢየሱስ የምድር አገልግሎትን በሙላት ከገለጡት የወንጌል ጸሐፍት መካከል ከሐዋርያቱም አንዱ የሆነው ማቴዎስ በወንጌል መጽሐፍቱ ውስጥ እጅግ በሚያስደንቅ ሁኔታ በ28ቱ ምዕራፎች ልዩ የሆነውን የክርስቶስ ኢየሱስን የምድር ታላቅ አገልግሎት ባበራበት ክፍሉ ውስጥ የተራራው ስብከት ተብለው በሚታወቁት በምዕራፍ 5፣ 6 እና 7 ላይ ለ16 ለሚያክሉ ልዩ ልዩ ሐሳቦች ስብከትን እጅግ በሚያስደንቅ ሁኔታ ክርስቶስ ባበራበት እውነት ውስጥ ምዕራፍ 5 ከቁጥር 13 ጀምሮ ደቀ መዛሙርቱ በሕዝብ መካከል በምን መልክ ሊኖሩ እንደሚገባ ተምሳሌታዊ አገላለጥን በመጠቀም ያበራበትንና ያስተማረበትን ክፍል ነው። ምዕራፍ 5 ቁጥር 13 ጀምሮ የምናገኘው የተከተሉትን ያመኑትን በእርሱ የታመኑትን እናንተ አላቸውና የምድር ጨው ናችሁ። እልፍ አለና እናንተ የዓለም ብርሃን ናችሁ። ሌላ እዚህ ውስጥ በግልጽ ባታዩትም ሶስተኛ ተምሳሌታዊ አገላለጥ እናንተ በተራራ ላይ ያለ ከተማ ናችሁ የሚል። እነኚህ ሶስት መሰረታዊ ሐሳቦችን ጌታ በመጠቀም ሕዝቡ እሱን የሚከተሉት ሁሉ በምን ሁኔታ ሊኖሩ እንደሚገባ አስተማራቸው። አንድ ሰው እጁን ያንሳና ብርሃኔ ይበራል ይበል። ብርሃን ናችሁ ብቻ አይደለም ያለን፣ ይብራ ነው ያለን። ብርሃናችሁ ምን ይበል? ይብራ። በምን? በመልካም ሥራ። ለማን ክብር? ለእግዚአብሔር አብ ክብር እንዲሆን። በየት ይብራ? በሰው ሁሉ ፊት ይብራ። ብርሃናችሁ ይብራ ባላቸው ክፍል ውስጥ ሲገልጣቸው እንደ ጨውና እንደ ብርሃን ናችሁ ይላቸውና ይገልጣቸዋል። ብዙ ጊዜ በክርስቲያን ማህበረሰብ ዘንድ ያሉ እሳቤዎች ክርስትና መልካም የሕይወት ሥርዓት ስለሆነ የእግዚአብሔር የሆነ ሕዝብ ሁሉ ሁሌም በግልጽም በስውርም ካለው ከሌላው ዓለም ተለይቶ መኖርን ይመርጣል። እኔ ከዓለም አልነካካም፣ እኔ ከዓለም መካከል ወጥቻለሁ፣ እኔ ዓለም ላይ ያለውን ሰው አልፈልግም። ከዚህ የተነሳ ህብረትን፣ ጓደኝነትን፣ አብሮ ሰራተኞችን በምንም አይነት መንገድ በየትኛውም ሂደት ውስጥ ጌታ ከሌላቸው ሰዎች ሁሉ ተለይተው ቢኖሩ ይመርጣሉ። ብዙ ጊዜም በድርጊትና በሐሳብና በንግግራቸው ከሰው ሁሉ ተለይተው ለብቻ የያዙትን ነገር ይዘው ጨውነታቸውን ይዘው ብርሃንነታቸውን ይዘው ብቻቸውን መኖርን
ያስባሉ፣ ይፈልጋሉ። የብዙ ክርስቲያኖች ቢገባቸውም ባይገባቸውም አብዛኞቻቸው ሐሳባቸውን በድርጊት ሲገልጡ ይሄ ሐሳብ አላቸው። የጌታችን የኢየሱስ ሙሉ ለሙሉ ለደቀ መዛሙርቱ በገለጠበት ሐሳብ ግን ከሌሎች ተለይተን የተቀበልነውን ብርሃን ሕይወት ታላቅ ጸጋ ይዘን ከብዙዎች ተለይተን ከቀሪው ዓለም ተለይተን እንድንኖር ሳይሆን በመካከላቸው እንደ ጨውና እንደ ብርሃን እንድንኖር ነው የሚፈልገው። ይሰማል ወይ? ተለይተን በመኖሪያ ተለይተን በአካባቢ ተለይተን በብዙ ነገሮች ተለይተን ከቀሪው ዓለም ጌታ ከሌለው ማህበረሰብ ከሰው ፊት ወጥተን ተጠብቀን ራሳችንን ተጠንቅቀን የያዝናትን ይዘን ዙሪያችንን ጠብቀን እንድንኖር ሳይሆን የያዝነውን እየጠበቅን በመካከል እንድንኖር ነው ፍቃዱ። ለዚህ ነው የሚከተሉትን አማኞች በተሰበሰቡበት ቦታ ጌታችን ኢየሱስ ክርስቶስ እናንተ እኮ አላቸውና ጨው ናችሁ አላቸው። እናንተ እኮ አላቸውና ብርሃን ናችሁ አላቸው። ተለዋጭ ዘይቤ ነው። አማኞች እንደ ጨው እንደ ብርሃን በተራራ ላይ እንዳለ ከተማ ነው የገለጣቸው። ምንድን ነው የሚያሳየው? በአይሁድ ማህበረሰብ ዘንድ ጨው በአይሁድ ማህበረሰብ ብቻ አይደለም፣ በእኛም ሀገር በጥንቱ እሳቤ ውስጥ ጨው ትልቅ ቦታ ነው ያለው። በሆነ ዘመን ጨው ምግብነትን ከማጣፈጥ የሚበላሽ ነገርን እንዳይበላሽ ከማቆየት ባሻገር መገበያያ እንኳን ውሎ በሆነ ዘመን ትውልድ ውስጥ ሰርቷል። በወቅቱ ጌታችን ኢየሱስ ክርስቶስ የተከተሉትን አማኞች እንደ ጨው ናችሁ አላቸው። መራራን የሚያጣፍጥ የተበላሸን ያለን ነገር ብልሽት ሳያገኘው እንዳይበላሽ የሚያቆይ አይነት ግልጋሎትን የሚሰጥ እሳቤ ውስጥ በብዙ አይነት መንገድ እንዲረዱ በወቅቱ እስራኤላውያን በስተደቡብ ከሙት ማህር ነው ጨው የሚያገኙት። በሚያስደንቅ ሁኔታ ያን የሚያወጡት ጨው ብዙ ጊዜ የሚቆይ አይደለም። ተጠቅመውት ወዲያው አሊያም ደግሞ ጣራቸው ላይ አድርገው ያኔ ሸክላ ቤት ስላላቸው ምናልባት ጌታችን ኢየሱስ ክርስቶስ እዚህ ቦታ ላይ ቀጣይ በለኝ ትምህርት በደንብ አስተምራቸዋለሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ይላል። እዚህ ጋር ያለው ጨው ማን ነው? አማኝ ነው። ጥቅሙን መስጠት አለበት። እንደነገርኳችሁ ያን የሚወጣው ጨው ብዙ ጊዜ መቆየት አይችልም፣ ይበላሻል። ስለዚህ ግልጋሎቱን እንዲሰጥ የተጠበቀለትን ኃላፊነት እንዲወጣ ለተፈለገለት ዓላማ እንዲውል ያስፈልጋል። አማኝም ልክ እንዲሁ ነው። እግዚአብሔር በሚፈልገው ቦታ አስፈላጊውን ነገር የሚያደርግ እንደ ጨው ለቀሪው ዓለም ተበላሽታ ኮራፕት ትሆናል ባለችው ተጨማልቃ በእርኩሰት ውስጥ በጥፋት ውስጥ በአመፃ ውስጥ ላለች ዓለም ምንም እንኳ ትንሽ ብንሆንም አማኞች እንደ ጨው ግን ለተበላሸው ብዙ ዓለም ቀርቶ ላለው ሕዝብ ሁሉ በእግዚአብሔር መልካም ስራ እንድንገለጥ ጌታ ይፈልጋል። ብርሃን ናችሁ አላቸው። እንደ ዛሬ በመብራት ማጥፊያ ይሄን የምታዩት ኤሌክትሪክ ሲስተም አይደለም። ያን የሚበራው በወይራ ዘይት በተሞሉ ኩራዞች ነው መብራት የሚያበሩት። ያ መብራት እዚህ ክፍል ላይ ቃል በቃል የሚናገረው መሰረታዊ ነገር መብራትንም አብርተው ከእንቅብ በታች አይደለም እንጂ ነገር ግን በመቅረዙ ላይ ያረጉታል። ለምን? ለሚገቡት ሁሉ እንዲያበራ። ክርስቲያኖች ምንም እንኳ ትንሽ ቢሆኑም ማንም ብዙ ትኩረት ባይሰጣቸውም እንደ ብርሃን ናቸው። እጅግ ድቅድቅ ያለን ጨለማ ለመክፈፍ ትንሽ ብርሃን ነው የሚያስፈልገው።
ክርስቲያን ብርሃን ነው። እግዚአብሔር ዛሬም በሕዝብ ፊት በትውልድ መካከል የሱ የሆነው ሕዝብ በእግዚአብሔር መልካም ሥራ የክርስቶስን ባህሪ በትውልድ ፊት እንዲያበሩለት ይፈልጋል። ምታበሪበት ዘመንሽ ነው። አሜን በይኝ እስቲ። ሰው ሁሉ እንዲህ ነው የሚለኝ ዛሬ ምን ሆኛለሁ? ኢየሱስ ያድናል። ገብቶሃል ማለት ነው። እውነቴን እኮ ነው የምነግራችሁ። ብርሃን ናችሁ እና እግዚአብሔር ምን ይፈልጋል? ያ ብርሃን ለሕዝብ እንዲበራ ይፈልጋል። ወጥተን ተለይተን አንነካካም ብለን እንድንኖር አይደለም የሚፈልገው። ጨው ናችሁ አላቸው። የተሰራ የሚያምር የሚጣፍጥ ወጥ ውስጥ ምሳ ቤት እንዳትሄድ እጅግ ከተሰራ በኋላ ጨውን አድርገው ይመገቡታል። ብቻውን አይደለም፣ ሌሎችን ነው የሚጠቅመው፣ ሌሎችን ነው የሚያጣፍጠው። የተዘጋጀ የምግብ አይነት ውስጥ ጨውን ስታረገው ያንን የተዘጋጀውን በመልካም ነገር እንድትጠቀመው ጨው ይረዳሃል። ራሱን አታየው፣ ያለውን ግን እንድትጠቀመው ይረዳሃል። ክርስቲያን እንዲሁ ነው። ለሌላው መዳን፣ ለሌላው መፈወስ፣ ለሌላው ማምለጥ፣ ለሌላው ማግኘት፣ ለሌላው ማደግ፣ ለሌላው መሳካት፣ ለሌላው መፈታት ምክንያት የሚሆን ነው። ጨው ነው። እቺ ዓለም እንዳትጠፋ፣ እቺ ዓለም ከዚህ በላይ እንዳትበላሽ፣ እቺ ዓለም ከዚህ በላይ በጨለማ እንዳትዋጥ ብርሃን የሆኑት ክርስቲያኖች ያስፈልጓታል። ጨው የሆኑት ክርስቲያኖች ያስፈልጓታል። አሁን መለየት አይደለም መውጣትን አይደለም ያበረታታው፣ ውስጥ ነው የምንገባው። ሆይ ብርሃኑ ከእንቅብ በታች አይቀመጥም፣ አይደበቅም። የሚሸፈን አይደለም፣ የሚጋረድ አይደለም፣ ከመቅረዝ ላይ ነው የሚሆነው። ሆይ የክርስቲያን ሕይወት የሚሸፈን አይደለም፣ በተራራ ላይ እንዳለ ከተማ ነው። ማትደብቀው፣ ማትሰውረው። አላይም ብትለም አለማየት አትችልም። ተራራ ላይ ያለን ነገር ቀና ካልክ የምታየው እሱን ነው። ክርስቲያንም እንዲሁ ነው። የክርስቶስን ባህሪ፣ የክርስቶስን ፍቅር፣ የክርስቶስን ሕይወት፣ የእሱን ታላቅ ጥሪ ሳትሸፍኑ ሳትደብቁ በአደባባይ በመልካም ሥራ እንድታበሩለት ይፈልጋል እግዚአብሔር። ልጆቹን ጌታ እግዚአብሔር የሚፈልገው ደብቆ በሆነ ቦታ መከለል አይደለም። ለዚህ ነው ጌታችን ኢየሱስ ተላልፎ ሊሰጥበት ባለው ማታ በጌቴ ሴማኒ በጭንቅ ውስጥ ሆኖ ከዓለም እንድታወጣቸው አይደለም እለምንህ አለው፣ በዓለም ሳሉ ግን እንድትጠብቃቸው ነው። ሃሌሉያ። ከዓለም መለየት አይደለም፣ እስኪመጣ የሱን ሕይወት እያበራን፣ የሱን ባህሪ እያበራን፣ የሱን ክብር እየገለጥን፣ የሱን ወንጌል እየሰራን በመልካም ሥራ በሰው ሁሉ ፊት ለሱ ክብር እንድንገለጥለት ነው የሚፈልገው። የተሸሸጋችሁ ደበቅ ያላችሁ ራሳችሁን አሳንሳችሁ በሆነ ቦታ ለራሴ ካገኘውማ በቃ ያላችሁ ካሞን ውጡ። ይሄ እግዚአብሔር ሐሳብ አይደለም። እናንተን እንደ ጨው፣ እናንተን እንደ ብርሃን ለዓለም ሕዝብ መጠቀም ይፈልጋል። ጨው እኔ ጨው ነኝ። እሰይ ደስ ይላል። ቅዱሱ ቃል ነው የሚልህ በል በሙላት ሌትና ቀን። ግን ጨው ጣዕሙን እንዳያጣ፣ ጣዕሙን ካጣ ድንጋይ ተብሎ ይጣላል፣ ይበላሻል። ከእግር ከበግ ረገጥ በቀር ተጥሎ እንደ ድንጋይ ይረገጣል። እንደዛ እንዳይሆንብህ ንቃ። የእግዚአብሔር ሕዝብ ሆይ በምትኖረው ትውልድ መካከል በምትወጣበትና በምትገባበት ስፍራ ሁሉ በትምህርት ዕድልክ፣ በስራክ፣ በንግድ፣ በመውጣት በመግባት፣ በቤተሰብ፣ በማህበረሰብ መካከል ጨውነትን ጠብቅ። ካልሆነ ግን ምንም ብትል መቼም ብታውጅ እንደ ድንጋይ
ይረግጡሃል ጣምህን ካጣ የእግዚአብሔርን ቃል አንሸራርፈውም እንደወረደ ነው ብያል እንዳነቃነቅ ያልነግርህም በፍቅር ነግርሃለሁ ውስጥ ከገባ ይለውጣል አሜን በለኛ ብርሃን ናችሁ አላቸው አንተን ነው የሚጠቀመው የክርስቶስ ብርሃን አንተው ስላለ ሕይወት በርሱ ዘንድ ነበረች አይደለም ወይ ሕይወትም የሰው ብርሃን ነበረች ያ የሰው ልጆች ብርሃን የሆነው የክርስቶስ ሕይወት ነው ያ ሕይወት እኛው ስላለ የክርስቶስ ሕይወት እኛው ስላለ ምንድነን ከርሱ የተነሳ ብርሃን ይሄ ብርሃን ደግሞ በዓለም ላይ ላሉት በጨለማ ለሚኖሩት ምን የሚል ነው የሚያበራ ነው በምን መልኩ ነው የሚያበራው በመልካም ስራዎች ነው የሚያበራው በመልካም ስራዎች በፍቅር በመኖር በይቅርታና በትህትና በመኖር በቅድስናና በንጽህና በመኖር ነው የሚያበራው ብርሃን ነኝ የምትል ሕዝብ ሆይ ማብራት አለብህ ብርሃን በሰው ሁሉ ፊት መገለጥ አለበት ያን ጊዜ እግዚአብሔር አባታችን በሰው ሁሉ ፊት ይከበራል እንደ ብርሃን ነው መኖር ያለብን እንደ ብርሃን ይብራ ተብለናል ወገኖቼ እንዳታዳፍኑት ከንቅበታችን እንዳይቀመጥ ባካችሁ ለገቡት ሁሉ ማብራት አለበት አለ አንተ ጋር የመጣ ጨለማ ውስጥ ያለ በበሽታ ውስጥ ያለ በመከራ ውስጥ ያለ በደህንነት ውስጥ ያለ በምድር ኃጢአት በብዙ አይነት የጠላት ሲስተም ተይዞ ያለ አንተ ጋር ሲመጣ ማብራት አለበት እንቅበታች ከሆነ ግን ይሸፍነዋል መቅረዝ ላይ ካለ ግን የመጣ ሁሉ ካንተ ሕይወት ያንን ብርሃን ይካፈላል ንግግርክ መልካም ነው ሕይወትክ መልካም ነው አለባበስሽ መልካም ነው ምልልስ መልካም ነው አገልግሎት መልካም ነው ከዛ ብርሃን ውስጥ ሰዎች ምን ይካፈላሉ ሕይወት ይካፈላሉ ሰላም ይካፈላሉ ያን ጊዜ ደግሞ እግዚአብሔር አባታችን በሰው ሁሉ ፊት ይከብራል እናንተ ምርጦች የተወደዳችሁ እግዚአብሔር ኃያላን በምን መንገድ እግዚአብሔር እናንተን አሰማርቶ ይሆን ጨውናችሁ ጨውነታችሁ ግን መጠቀም ስራ ላይ መዋል አለበት እግዚአብሔር እንደ ጨው ነው የሆነ ቦታ ልክ ጨዋችሁን ከሆነ ዕቃ ውስጥ አውጥታችሁ የሰራችሁት ነገር ላይ ብን እንደምታረጉት ሳትታይ ጣዕሙ እንደሚገለጥ መኖሩን ሳታዩት መኖሩን እንደምታረጋግጡት ክርስቲያን እንደዚህ ነው ምንም በቁጥር ትንሽ ብንሆን ምንም በሆነ ነገርሽ ከሌላ ያነስ ብትሆኝም ስትሄጂ ግን የሆነ መራራ አካባቢ ውሃ የሚል ሕይወት ውስጥ ስትገቢ ንግግርሽ ሲገባ ሐሳብሽ ሲገባ ጸሎትሽ ሲገባ የሆነ ነገርሽ ሲገባ ያንን ውሃ ያለው ጣዕም የሌለውን ቅርጽና መልክ የሌለውን የሰዎች ሕይወት እግዚአብሔር አንተን ተጠቅሞ ጣዕም ይሰጠዋል በጨለማ ተጨንቆ ግራ ተጋብቶ በብዙ አይነት መንገድ በሕይወት ውድቀት ውስጥ ያለውን በጨለማ ለተዋጠ ትውልድና ጄኔሬሽን እግዚአብሔር አንተ ጋር ያለውን ትንሽዬ ብርሃን ይጠቅምና ማን ነው በዚህ ኒው ይር ለማብራት ዝግጁ ሆነው እግዚአብሔር አምላክን ለመግለጥ የክርስቶስን ባህሪ ለትውልድ እውን ለማድረግ የተዘጋጀ ሰው ሆታኪም ባህዳንያስ እጃችሁን እንዳነሳችሁ ብርሃኔ ይበራል በልዋ ግደለም ተናገሩ ባካችሁ ብርሃኔ ይበራል በሎ እያወጃችሁ የሚበራ ብርሃን አለ ብርሃኔ ይበራል በሎ በኢየሱስ ስም እንዳፋችሁ ቃል ሆነባችሁ የእግዚአብሔር መልካም ሕይወት በእናንተ ሕይወት ይበራል የክርስቶስ ታላቅ ክብር በእናንተ አገልግሎት ይበራል የአምላኬ ድንቅ ፍቅር በእናንተ ሕይወት ለትውልድ ይበራል የክርስቶስን ብርሃን ለትውልድ ታበራላችሁ ለጨለመው ዓለም ታበራላችሁ ለታመሙ ታበራላችሁ ለታሰሩ ታበራላችሁ በውድቀት ውስጥ ላሉ ታበራላችሁ ተይዘው ላሉ ታበራላችሁ ዓለም ለከበበቻቸው ታበራላችሁ ብርሃን በሎ
ብርሃናችሁ በሰው ሁሉ ፊት ምን ይበል? ይብራ። በሰው ሁሉ ፊት ምን ይበል? ይብራ። ተማሪዎች ታበራላችሁ። ጨለማማ መቼም አይወርስሽም። መቼም አይማርክህም። መቼም አይይዝህም። እሺ ብርሃን በለኛ። ሳኮቲ ፋሃቲያ ከማንዶ መልካሙን ስራችሁን አይተው። አይገርምም ወገኖች? በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ይብራ። ተነስታችሁ አብሩ። ተነስቼ አበራለሁ በሉ እስቲ። ጨምሩና ተነስቼ አበራለሁ በሉ። ተነስታችሁ የምታበሩበት ዓመት ነው ይሄ። ትውልድ ሁሉ ተነስቶ የሚያበራበት። ይሄንን ብርሃን ደግሞ በሰው ሁሉ ፊት ነው የምታበሩት። ስለዚህ አማኝ ብርሃን ተሸክሞ ብርሃን ተቦልቶ ቤቱ የሚቀር በተዘጋ ቤት ውስጥ የሚቀር እንዲሁ ዝም ብሎ የሚኖር አይደለም። ወደ ጨለመው ዓለም ሄዶ ያበራል። ወደ ጨለመባቸው ሰዎች ሄዶ ያበራል። እሺ ባካችሁ አበራለሁ በሉ። እሺ አበራለሁ በሉ። አንዳንድ ሰዎች አሁን ከዚህ በኋላ ሄደው ሰዎች ጥላቻ የነገሰበት ቦታ ሄደው ፍቅርን ያበራሉ። የታመሙ ሰዎች መካከል ሄደው ፈውስን ያበራሉ። አረጩን አሜን በሉ ባካችሁ። በጉስቁልና ተሰቃይተው በዚች ዓለም ድርቶ ተጭኖባቸው እንደዚህ አንገት ደፍተው ያሉት ጋር ሄደው የእግዚአብሔርን ስኬት ያበራሉ። አዝነው እያነቡ ያሉት ጋር ሄደው የክርስቶስን ሰላምና ሳቅ ኮንታ ፍላዲያና ማዳን ጅናሳናስ አበራለሁ በለኝ። ጨምሩሽ እንደገና አበራለሁ በሉ። ግራ ለተጋቡ ለተጨነቁ ፈራ ተባላሉ መወሰናቀቷቸው በየትኛውም ነገር ተጨንቀው ላሉ ሄደው ሰላምን ያበራሉ። ደስታን ያበራሉ። ሙሉነቱን ያበራሉ። አረባካችሁ አሜን በሉ። ኢየሱስ ለዘላለም ያድናል። አበራለሁ በሉ። በመልካም ስራ እንድታበሩለት እግዚአብሔር ይፈልጋል። በዓለም ፊት ምስክር ሊያደርጋችሁ ይፈልጋል። በትውልድ ፊት ሊገልጣችሁ ይፈልጋል። አልችልም፣ አልተማርኩም፣ ገንዘብ የለኝም፣ ዕውቀት የለኝም፣ ከሰው በታች ነኝ፣ ጫማ የለኝም፣ እንዴት መኪና ያለውን ሄጄ እናገራለሁ? አልተማርኩም፣ እንዴት ዶክተሩን አወራለሁ ልትሉ ትችላላችሁ። ትንሽ ነኝ፣ እንዴት ትልቁን አወራለሁ ልትሉ ትችላላችሁ። ምንም የለኝም፣ ሁሉ ያለው እንዴት አወራለሁ ልትሉ ትችላላችሁ። አንቺ ጨው ነሽ። አንቺ ብርሃን ነሽ። መኪና ቢኖረውም ቤት ቢኖረውም ስልጣን ቢኖረውም ብዙ ነገሮች በዚህ ዓለም ነገር ቢኖሩትም ጨው ብርሃን መሆን ግን አይችልም። አንተ ጋር ነው መፍትሄ ያለው። አንቺ ጋር ነው መፍትሄ ያለው። አሜን በይኝ። እሺ አንድ ሰው ይጩና እኔ የምድር ጨው ነኝ ይበል። ያ ህይወት ያላንተ አይጣፍጥም። ያ ህይወት ያላንተ አይበራም። ለቤተሰብ ታስፈልጋላችሁ፣ ለከተማ ታስፈልጋላችሁ፣ ለገጠር ታስፈልጋላችሁ፣ ለሴት ለወንድ ታስፈልጋላችሁ፣ ለትውልድ ታስፈልጋላችሁ። በሰው ፊት የእግዚአብሔርን ብርሃን ታበራላችሁ። አሜን በሉ። እሺ የእግዚአብሔርን ብርሃን አበራለሁ በሉ። ብርሃናችሁን እንቅብ ስር ያደረጋችሁ በንስሐ ዛሬ አንሱ፣ ወደ ቦታው መልሱ። የክብር ህይወት የጣላችሁ በቅድስና መኖር ያቃታችሁ ጨውነታችሁ መገለጥ ያቃተው ጣዕሙን አጥቶ ድንጋይ የሆነ ተጥሎ እንዳይረገጥ ቶሎ ብላችሁ በንስሐ መልሱት። እግዚአብሔር ዛሬም እናንተን ተጠቅሞ እናንተን ይዞ በእናንተ ክብሩን አስቀምጦ ለዚች ዓለም እንደ ጨው እንደ ብርሃን እንደ ተራራ ላይ እንዳለች ከተማ ክብሩን በእናንተ ማሳየት ይፈልጋል። ክብሩን በእናንተ መግለጥ ይፈልጋል። አሜን ናችሁ ወይ? የእግዚአብሔርን ክብር መግለጥ የምትፈልጉ በሰው ፊት ለእግዚአብሔር ክብር መቆም የምትፈልጉ በክርስቶስ ታላቅ ስም ጸልያለሁ። ከዚህ ቀን ጀምሮ የእግዚአብሔር ብርሃን በእናንተ ያበራል። የክርስቶስን መለኮታዊ የሆኑትን ስራዎች በጸጋው ብርታት ለዚህ ትውልድ እንድትሰሩ ያንን የክርስቶስን ማንታንያስ የክብሩ ወንጌል ስራ በታላቅ ጽድቅ እንድትሰሩ የክርስቶስን ባህሪ ለትውልድ በማብራት በመግለጥና በማሳየት በመልካም ስራ የክርስቶስን ታላቅ የፍቅር ስራ በመስራት
በሱ ልብ በሱ ቃል መረዳት በመመላለስ እግዚአብሔር እንደሚፈልገው በመኖር ለሱ ክብር እንድትቆሙ በትውልድ ሁሉ ፊት የሱን ብርሃን በማብራት እናንተን ያየ ሁሉ ክርስቶስን እንዲያይ እናንተን የሰማ ሁሉ ለክርስቶስ ራሱን እንዲሰጥ ዛሬ የክርስቶስ ብርሃን በእናንተ እንዲበራ ጸልያለሁ። በናዝሬቱ በኢየሱስ ክርስቶስም ስልጣን ጸልያለሁ። ይሁንላችሁ በደሙ ኃይል፣ ይሁንላችሁ በደሙ ኃይል፣ ይሁንላችሁ በደሙ ኃይል፣ ይሁንላችሁ በደሙ ኃይል፣ ይሁን በጌታ በኢየሱስ ስም። ኮንታፋካቲፓ ሃሊፌንታኒያስ ሁሉም ሰው ከኔ ጋር ይጸልያል። ሎንዲስክሪማና ፌናቲያ ካማሹፕራሃቬና ሃዳይ ታንኪዩ እኔን የምድር ጨው አድርገኸኛልና እኔን የዓለም ብርሃን አድርገኸኛልና ሁሉ ሰው ሲጸልይ